ሰላም ሰላም ውድ የቻናላችን ቤተሰቦች እንኳን ወደ ስፖርት ዜና ቻናላችን በሰላም መጡ። በመቀጠል ትኩስ ዜናዎችን የምናቀርብላችሁ ሲሆን ቪዲዮውን ላይክ በማድረግ እንዲሁም ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ አብራችሁን ቆዩ። ኖቲንግሃም ፎረስት አሰልጣኙን አሰናበተ። ኖቲንግሃም ፎረስት ከፖርቹጋላዊው አሰልጣኝ ኑኖ ስፒሪቶ ሳንቶ ጋር ለመለያየት መወሰኑን ዘ አትሌቲክስ ዘግቧል። አሰልጣኝ ኑኖ ስፒሪቶ ሳንቶ በዘንድሮው የውድድር ዘመን በሊጉ የመጀመሪያ ተሰናባች አሰልጣኝ ሆኗል። አሰልጣኙ ከክለቡ ባለቤት ማሪናኪስ ጋር አለመግባባት ውስጥ መግባታቸው ኖቲንግሃም በውድድር ዘመኑ ካደረጋቸው 3 ጨዋታዎች አንዱን አሸንፎ በአንዱ አቻ ተለያይቶ በአንዱ ተሸንፏል። አሰልጣኝ ኑኖ ስፒሪቶ ሳንቶ ኖቲንግሃምን ለ2 ዓመታት የመሩ ሲሆን ክለቡን ከ30 ዓመታት በኋላ ለአውሮፓ መድረክ ማብቃት ችለዋል። ኖቲንግሃም በቀጣይ ለመቅጠር ከተመለከታቸው አሰልጣኞች ውስጥ የቀድሞ የቶትንሃም አሰልጣኝ አንሄ ፖስቴኮግሉ እንደሚገኙበት ተዘግቧል። የኢትዮጵያ ብሔራዊ ቡድን በዛሬው ዕለት ከሴራሊዮን ጋር የዓለም ዋንጫ ማጣሪያ የምድብ 8ኛ ጨዋታውን ያደርጋል። ጨዋታው በላይቤሪያ ሞንሮቪያ ሳሙኤል ዶ ስታዲየም ከቀኑ 10 ሰዓት ላይ መካሄዱን ይጀምራል። ዋሊያዎቹ በጨዋታው ሙሉ ቢጫ ማሊያ አድርገው ወደ ሜዳ ይገባሉ። ጨዋታውን ማን ይመራል? የሁለቱም ብሔራዊ ቡድኖች ጨዋታ ዲሞክራቲክ ኮንጎዊው ዳኛ ማላላ ካባንጋ በመሃል ዳኝነት ይመሩታል። ጨዋታውን በዲኤስቲቪ ኤስኤስ ቫሪቲ 1 ቻናል 230 በቀጣይ የሚተላለፍ ይሆናል። ኖቲንግሃም ማንን ሊሾም ይችላል? ኖቲንግሃም ፎረስት ትላንት ምሽት አሰልጣኝ ኑኖ ስፒሪቶ ሳንቶን ከኃላፊነት ማሰናበቱ ይታወቃል። አሰልጣኝ ኑኖ ስፒሪቶ ሳንቶ በመተካት የቀድሞ የቶትንሃም አሰልጣኝ አንሄ ፖስቴኮግሉ ሊሾሙ እንደሚችሉ ተገልጿል። አሰልጣኝ አንሄ ፖስቴኮግሉ ኖቲንግሃም ለመሾም ከያዛቸው የአሰልጣኝ ስሞች ውስጥ በቀዳሚነት መቀመጣቸውን ዘ አትሌቲክስ ዘግቧል። አሰልጣኝ አንሄ ፖስቴኮግሉ ከቶተንሃም ጋር የዩሮፓ ሊግ ዋንጫ ባሳኩ ማግስት ከክለቡ መሰናበታቸው አይዘነጋም። ኖቲንግሃም አሰልጣኝ ሊሾም ነው። ኖቲንግሃም ፎረስት በአሰልጣኝ ኑኖ ስፒሪቶ ሳንቶ ምትክ አዲስ አሰልጣኝ ለመሾም ከስምምነት መድረሱ ተገልጿል። ኖቲንግሃም የቀድሞውን የቶትንሃም አሰልጣኝ አንሄ ፖስቴኮግሉ በኃላፊነት እንደሚሾም ዘ አትሌቲክስ አረጋግጧል። አሰልጣኝ አንሄ ፖስቴኮግሉ ቅዳሜ ኖቲንግሃም ፎረስትን ከአርሰናል ጋር የሚያደርገውን ጨዋታ እንደሚመሩ ተገልጿል። አሰልጣኙ ከዚህ በፊት በቶትንሃም አብረዋቸው የሰሩ በርካታ የአሰልጣኝ አባላት እንደሚቀላቀሏቸው ተነግሯል። የጣሊያን ተጫዋቾች ሙሉ ጨዋታውን ሲሰድቡን ነበር። ትላንት ምሽት ጣሊያን ከእስራኤል ጋር ያደረገችውን የዓለም ዋንጫ ማጣሪያ ጨዋታ 5-4 ማሸነፏ ይታወሳል። የሁለቱ ብሔራዊ ቡድን ተጫዋቾች ከጨዋታው መጠናቀቅ በኋላ አለመግባባት ውስጥ ገብተው ነበር። የእስራኤል ብሔራዊ ቡድን ተጫዋቾች ከጨዋታው በኋላ የጣሊያን ተጫዋቾች ሙሉ ጨዋታውን ሲሰድቡን እና ሲረግሙን ነበር ሲሉ ተናግረዋል። ተጫዋቾቹ በሰጡት አስተያየት ጂያንሉጂ ዶናሩማ መሳደብ ከጀመረ በኋላ ሌሎች ተጫዋቾችም ተሳትፈዋል ብለዋል። ከጨዋታው በኋላ ስለተፈጠረው አለመግባባት የተጠየቁት ተጫዋቾች ስሜታዊ ነበሩ፣ ጨዋታው ውስጥ እንዳልነበሩ ነው የተሰማቸው፣ ነገር ግን እኛ ማሸነፍ ይገባን ነበር ሲሉ ተደምጠዋል። የጣሊያን ብሔራዊ ቡድን ልዑክ ቡድን አባላት መጨረሻ ላይ
ላሳዩት ባህሪ ይቅርታ መጠየቃቸው ተዘግቧል። የቼልሲ ተጫዋቹ ቀዶ ጥገና ተደረገለት። የምዕራብ ለንደኑ ክለብ ቼልሲ የመሃል ሜዳ ተጫዋች ዳርዩ ኢሲጎ ባጋጠመው ጉዳት ምክንያት በዛሬው ዕለት ቀዶ ጥገና ማድረጉ ይፋ ሆኗል። ተጫዋቹ ለፖርቹጋል ወጣት ብሔራዊ ቡድን ግልጋሎት በመስጠት ላይ ያለ ጉዳት እንዳጋጠመው ተገልጿል። ይህንን ተከትሎ የክለቡ ሕክምና ቡድን ቀዶ ጥገና ማድረግ አስፈላጊ መሆኑን በማመን ሕክምናውን እንዳደረገለት ክለቡ አስታውቋል። የ20 ዓመቱ አማካይ ዳርዮ ኢሲጎ ከስፖርቲንግ ሊዝበን ቼልሲን መቀላቀሉ አይዘነጋም። ሊያም ዴላፕ ለረጅም ጊዜ ከሜዳ ይርቃል። የቼልሲው የፊት መስመር አጥቂ ሊያም ዴላፕ በቅርቡ የሃምስትሪንግ ጉዳት አጋጥሞት ከሜዳ መራቁ ይታወቃል። ተጫዋቹ በጉዳቱ ምክንያት ለ2 ወራት ከሜዳ እንደሚርቅ ዘ አትሌቲክስ ዘግቧል። ተጫዋቹ ያጋጠመው ጉዳት ለ10 ሳምንታት ከሜዳ የሚያርቀው ሲሆን ከዚህ በኋላ ለ8 ሳምንታት ከሜዳ እንደሚርቅ ተገልጿል። ይህንንም ተከትሎ ሊያም ዴላፕ በሚቀጥለው ህዳር ወር ውስጥ ወደ ሜዳ ይመለሳል ተብሎ ይጠበቃል። የመድፈኞቹ የወሩ ምርጥ ተጫዋች ታውቋል። በአሰልጣኝ ሚኬል አርቴታ የሚመሩት አርሰናሎች የወርሃ ነሐሴ የወሩ ምርጥ ተጫዋቻቸውን ይፋ አድርገዋል። በዚህም መሰረት ጣሊያናዊው ተከላካይ ሪካርዶ ካላዩሪ የአርሰናል የወሩ ምርጥ ተጫዋች ሆኖ መመረጥ ችሏል። ሪካርዶ ካላፊዮሪ አርሰናል ማንቸስተር ዩናይትድን ሲያሸንፍ ብቸኛዋን የማሸነፊያ ግብ አስቆጥሯል። የኢትዮጵያ ብሔራዊ ቡድን ከሴራሊዮን ጋር ያደረገውን የዓለም ዋንጫ ማጣሪያ የምድብ 8ኛ ጨዋታ 2-0 በሆነ ውጤት ተሸንፏል። ሴራሊዮን ማሸነፏን ተከትሎ ለዓለም ዋንጫው ለማለፍ ያላትን ዕድል አለምልማለች። የምድብ ደረጃቸው ምን ይመስላል? ሴራሊዮን 12 ነጥብ 3ኛ ስትሆን ኢትዮጵያ 6 ነጥብ 5ኛ ናት። ኢትዮጵያ በቀጣይ ጥቅምት ወር ከቡርኪና ፋሶ እና ጊኒ ቢሳው ጋር የመጨረሻ የዓለም ዋንጫ ማጣሪያ የምድብ ጨዋታ ታደርጋለች። ፍላሚንጎ የሀገርነት እውቅና እንዲሰጣት ጠየቀች። የብራዚሉ ክለብ ፍላሚንጎ የተባበሩት መንግስታት ድርጅት ላላቸው የደጋፊ ሊቨርፑል ሊጉን እንደሚያሸንፍ ተስፋ አደርጋለሁ። ጆታ ቴሬ። የቀድሞ እንግሊዛዊ ተጫዋች ጆታ ቴሬ በዚህ ዓመት ሊቨርፑል እንግሊዝ ፕሪምየር ሊግ ዋንጫ ያሸንፋል ብዬ እንደሚጠበቅ ገልጿል። የሊጉን አሸናፊነት ግምት ለሊቨርፑል የሰጠው ጆታ ቴሬ ሊቨርፑል ለዲያጎ ጆታ መታሰቢያ ዋንጫውን እንደሚያሸንፍ ተስፋ አደርጋለሁ ብሏል። ፉክክሩን በተመለከተ ማንቸስተር ሲቲ ወጥነት ይጎድለዋል፣ ቼልሲ ደግሞ ልምድ የለውም። ይሄ ለሊቨርፑል የአሸናፊነት እድሉን የበለጠ ከፍ ያደርገዋል ጆታ ቴሬ ተናገሩ። ዩናይትድ በእረፍት ጊዜው ምን አስቧል? ማንቸስተር ዩናይትድ በአውሮፓ መድረክ ውድድሮች ላይ የማይሳተፍ በመሆኑ ምክንያት በዚህ ዓመት አነስተኛ ጨዋታዎችን ያደርጋል። ቀያዮቹ ሰይጣኖች በአውሮፓ መድረክ ባለመሳተፋቸው የሚኖረውን ክፍተት ለመሙላት በሳምንቱ አጋማሽ የወዳጅነት ጨዋታዎች ለማድረግ በንግግር ላይ መሆናቸው ተገልጿል። ማንቸስተር ዩናይትድ በአውሮፓ መድረክ ባለመሳተፍም በተጨማሪ ከካራባኦ ካፕ
ውድድር መውጣታቸው አይዘነጋም። ይህንንም ተከትሎ በአውሮፓ መድረክ ለማይሳተፉ ሌሎች ክለቦች ጋር ገቢ የሚያስገኙ የወዳጅነት ጨዋታዎች ለማድረግ በማሰብ ላይ መሆናቸውን ሰን ስፖርት አስነብቧል። ኤሲ ሚላን፣ ሲቪያ፣ ሊፕዚግ እና ላዚዮ የማንቸስተር ዩናይትድ ተጋጣሚ ሊሆኑ እንደሚችሉ ተጠቁሟል። ጨዋታዎቹ በዩናይትድ አረብ ኤሚሬትስ ሊደረጉ እንደሚችሉ ሲገለጽ፣ ማንቸስተር ዩናይትድ ከፈረንጆች ገና በፊት 11 ነፃ ሳምንታት አሉት። ማንቸስተር ዩናይትድ በቅድመ ውድድሩ ወቅት ወደ እስያ አቅንተው 7.8 ሚሊዮን ፓውንድ ማግኘቱ ይታወሳል። ሃላንድ ከሁሉም ጎሎች በኋላ ይቅርታ ጠይቋል። ኤርሊንግ ሃላንድ 5 ጎል ባስቆጠረበት ጨዋታ ኖርዌይ ሞልዶቫን 11-1 ማሸነፉ ይታወሳል። የሞልዶቫ ብሔራዊ ቡድን ግብ ጠባቂ ክርስቲያን አብራም ከጨዋታው በኋላ ኤርሊንግ ሃላንድ ይቅርታ እንደጠየቀው ተናግሯል። ግብ ጠባቂው በንግግሩም ኤርሊንግ ሃላንድ ከ5ቱም ግቦች መቆጠር በኋላ እየመጣ ይቅርታ ጠይቋል ሲል ተደምጧል። ሃላንድ ከጎሎቹ በኋላ ይቅርታ የእኔ ጥፋት አይደለም፣ ነገር ግን ለጎሉ ልዩነት ማግባታችንን መቀጠል አለብን ብሎኛል ሲል ግብ ጠባቂው ተናግሯል። መርሙሽ ከማንቸስተር ደርቢ ውጭ ሆነ። የማንቸስተር ሲቲው የፊት መስመር ተጫዋች ኦማር መርሙሽ ለግብፅ ብሔራዊ ቡድን ግልጋሎት ሲሰጥ መጎዳቱ የሚታወስ ነው። ተጫዋቹ ባጋጠመው የጉልበት ጉዳት ምክንያት ከእሁድ የማንቸስተር ዩናይትድ ጨዋታ ውጭ በመሆኑ ክለቡ ባወጣው መግለጫ አስታውቋል። መርሙሽ በቀጣይ ወደ ማንቸስተር ሲቲ በመመለስ ተጨማሪ የሕክምና ምርመራዎች ተደርገውለት የማገገም ሂደቱ እንደሚጀምር ተገልጿል። ኢብራሂማ ኮናቴ ወደ ሪያል ማድሪድ። ለሊቨርፑል ቤት ውሉን ለማራዘም ያልተስማማው ኢብራሂማ ኮናቴ ስሙ ከሪያል ማድሪድ ጋር ሲያያዝ ቆይቷል። ሪያል ማድሪዶች ኢብራሂማ ኮናቴ ቡድናቸውን መቀላቀል ይፈልጋል የሚል እምነት እንዳላቸው ዘ አትሌቲክ ዘግቧል። ኮናቴ በቀጣይ ለእሱ የተሻለውን አማራጭ ለማግኘት ከሪያል ማድሪድ እና ሊቨርፑል ጋር ሊደራደር እንደሚችል ተገልጿል። ሪያል ማድሪድ ተጫዋቹን እንደ አርኖልድ የሚቀጥለው ክለብ ውል ሲያበቃ በነፃ ዝውውር ማስፈረም እንደሚፈልጉ ይታወቃል። የሳዑዲ ሊግ ከፕሪሚየር ሊግ ጋር እኩል ነው ኢቫን ቶኒ ተናገሩ። እንግሊዛዊው የአልአህሊ የፊት መስመር አጥቂ ኢቫን ቶኒ የሳዑዲ አረቢያ ሊግ እግር ኳስ ዝቅ ተደርጎ የሚታይ አይደለም በማለት ተናግሯል። ተጫዋቹ በንግግሩም ለእኔ የሳዑዲ አረቢያ ሊግ ከእንግሊዝ ፕሪሚየር ሊግ ጋር እኩል ነው ሲል ተደምጧል። አክሎም አልአህሊ በእንግሊዝ ፕሪሚየር ሊግ ቢወዳደር 4 ውስጥ ለመጨረስ ይፎካከራል ብሏል። የሳዑዲ አረቢያ ሊግ ዝቅ ተደርጎ መታየት የለበትም የሚለው ኢቫን ቶኒ አልሂላል ማንቸስተር ሲቲን ያደረገውን አይተናል ሲል ተናግሯል። አራዳ ጉለር በቡድኑ ወሳኝ ሚና ይኖረዋል። የሪያል ማድሪዱ አሰልጣኝ ዣቢ አሎንሶ ወጣቱን አማካኝ አርዳ ጉለር እንደ ቁልፍ ተጫዋቻቸው እንደሚመለከቱት ተናግረዋል። ጁድ ቤሊንግሃም ከጉዳት አገግሞ ወደ ሜዳ ቢመለስም አርዳ ጉለር በተለያዩ ጨዋታዎች በቋሚነት እንደሚሰለፍ ተገልጿል። አሰልጣኙ በሁለት አጥቂዎች ለመጫወት የሚመርጡበት ወቅት አርዳ ጉለርን በቋሚነት እንደሚያሰልፉ ተዘግቧል።
ቤሊንግሃም ወደ ቡድኑ ሲመለስ በሪያል ማድሪድ አሰላለፍ ውስጥ የተወሰነ ለውጥ እንደሚኖር ይጠበቃል። አሰልጣኙ ተጋጣሚያቸው ላይ ተመርኩዘው አርዳ ጉለርን ወይም ማስታንቱኖን ተጠባባቂ እንደሚያደርጉ ተገልጿል። የሚያሸንፉባቸው አጓጊዎች ሊጎች ተመልሰዋል። በአውሮፓ ሊግ ቢሸነፉም የ500 ብር ተመላሽ ያለ ስጋት ይወዳደራሉ። ላልተሳካ ውድድሮች የ500 ብር ተመላሽ ያገኛሉ። የአውሮፓ ምርጥ ሊጎች ላይ አሁኑን ይወራል። ሲቲ በርካታ ተጫዋቾችን በጉዳት አስጧል። የውድድር ዓመቱ ጥሩ ባልሆነ መልኩ የጀመረው የማንቸስተር ሲቲ በርካታ ተጫዋቾችን በጉዳት ምክንያት አጥቷል። አሰልጣኝ ፔፔ ጋርዲዮላ አሁን ላይ ከዋናው ቡድን ስብስብ ግማሽ ያህሉን ስብስብ ለማጣት ተገዷል። ማንቸስተር ሲቲ አሁን ላይ 13 ያህል ተጫዋቾች በጉዳትና በአካል ብቃት ምክንያት ከሜዳ መራቃቸው ተገልጿል። ይህንንም ተከትሎ ለረዥም ጊዜ ከሜዳ ከራቁት ተጫዋቾች ውስጥ በርካታ ተጫዋቾች በእሁድ ማንቸስተር ደርቢ መድረሳቸውን አጠራጣሪ ሆኗል። አይትኑሪ፣ ግቫርዲዮል፣ ኩሳኖቭ፣ ሪኮ ሌዊስ፣ ጆን ስቶንስ፣ ፊል ፎደን፣ ኮቫቺች፣ ኦሬሊኒ፣ ሳቪንሆ ለጨዋታው መድረሳቸው አጠራጣሪ ነው ተብሏል። ኖቲንግሃም ፎረስት አሰልጣኙን አሰናበተ። ኖቲንግሃም ፎረስት ከፖርቹጋላዊው አሰልጣኝ ኑኖ ስፒሪቶ ሳንቶ ጋር ለመለያየት መወሰኑን ዘ አትሌቲክስ ዘግቧል። አሰልጣኝ ኑኖ ስፒሪቶ ሳንቶ በዘንድሮው የውድድር ዘመን በሊጉ የመጀመሪያ ተሰናባች አሰልጣኝ ሆኗል። አሰልጣኙ ከክለቡ ባለቤት ማሪናኪስ ጋር አለመግባባት ውስጥ መግባታቸው ኖቲንግሃም በውድድር ዘመኑ ካደረጋቸው 3 ጨዋታዎች አንዱን አሸንፎ በአንዱ አቻ ተለያይቶ በአንዱ ተሸንፏል። አሰልጣኝ ኑኖ ስፒሪቶ ሳንቶ ኖቲንግሃምን ለ2 ዓመታት የመሩ ሲሆን ክለቡን ከ30 ዓመታት በኋላ ለአውሮፓ መድረክ ማብቃት ችለዋል። ኖቲንግሃም በቀጣይ ለመቅጠር ከተመለከታቸው አሰልጣኞች ውስጥ የቀድሞው የቶትንሃም አሰልጣኝ አንሄ ፖስቴኮግሉ እንደሚገኙበት ተዘግቧል። የኢትዮጵያ ብሔራዊ ቡድን በዛሬው ዕለት ከሴራሊዮን ጋር የዓለም ዋንጫ ማጣሪያ የምድብ 8ኛ ጨዋታውን ያደርጋል። ጨዋታው በላይቤሪያ ሞንሮቪያ ሳሙኤል ዶ ስታዲየም ከቀኑ 10 ሰዓት ላይ መካሄዱን ይጀምራል። ዋሊያዎቹ በጨዋታው ሙሉ ቢጫ ማሊያ አድርገው ወደ ሜዳ ይገባሉ። ጨዋታውን ማን ይመራል? የሁለቱም ብሔራዊ ቡድኖች ጨዋታ ዲሞክራቲክ ኮንጎዊው ዳኛ ማላላ ካባንጋ በመሃል ዳኝነት ይመሩታል። ጨዋታውን በዲኤስቲቪ ኤስኤስ ቫሪቲ 1 ቻናል 230 በቀጣይ የሚተላለፍ ይሆናል። ኖቲንግሃም ማንን ሊሾም ይችላል? ኖቲንግሃም ፎረስት ትላንት ምሽት አሰልጣኝ ኑኖ ስፒሪቶ ሳንቶን ከኃላፊነት ማሰናበቱ ይታወቃል። አሰልጣኝ ኑኖ ስፒሪቶ ሳንቶ በመተካት የቀድሞ የቶትንሃም አሰልጣኝ አንሄ ፖስቴኮግሉ ሊሾሙ እንደሚችሉ ተገልጿል። አሰልጣኝ አንሄ ፖስቴኮግሉ ኖቲንግሃም ለመሾም ከያዛቸው የአሰልጣኝ ስሞች ውስጥ በቀዳሚነት መቀመጣቸውን ዘ አትሌቲክስ ዘግቧል። አሰልጣኝ አንሄ ፖስቴኮግሉ ከቶተንሃም ጋር የዩሮፓ ሊግ ዋንጫ ባሳኩ ማግስት ከክለቡ መሰናበታቸው አይዘነጋም። ኖቲንግሃም አሰልጣኝ ሊሾም ነው።
ኖቲንግሃም ፎረስት በአሰልጣኝ ኑኖ ስፒሪቶ ሳንቶ ምትክ አዲስ አሰልጣኝ ለመሾም ከስምምነት መድረሱ ተገልጿል። ኖቲንግሃም የቀድሞውን የቶትንሃም አሰልጣኝ አንሄ ፖስቴኮግሎ በኃላፊነት እንደሚሾም ዘ አትሌቲክስ አረጋግጧል። አሰልጣኝ አንሄ ፖስቴኮግሎ ቅዳሜ ኖቲንግሃም ፎረስትን ከአርሰናል ጋር የሚያደርገውን ጨዋታ እንደሚመሩ ተገልጿል። አሰልጣኙ ከዚህ በፊት በቶተንሃም አብረዋቸው የሰሩ በርካታ የአሰልጣኝ አባላት እንደሚቀላቀሏቸው ተነግሯል። የጣሊያን ተጫዋቾች ሙሉ ጨዋታውን ሲሰድቡን ነበር። ትላንት ምሽት ጣሊያን ከእስራኤል ጋር ያደረገችውን የዓለም ዋንጫ ማጣሪያ ጨዋታ 5-4 ማሸነፏ ይታወሳል። የሁለቱ ብሔራዊ ቡድን ተጫዋቾች ከጨዋታው መጠናቀቅ በኋላ አለመግባባት ውስጥ ገብተው ነበር። የእስራኤል ብሔራዊ ቡድን ተጫዋቾች ከጨዋታው በኋላ የጣሊያን ተጫዋቾች ሙሉ ጨዋታውን ሲሰድቡን እና ሲረግሙን ነበር ሲሉ ተናግረዋል። ተጫዋቾቹ በሰጡት አስተያየት ጂያንሉጂ ዶናሩማ መሳደብ ከጀመረ በኋላ ሌሎች ተጫዋቾችም ተሳትፈዋል ብለዋል። ከጨዋታው በኋላ ስለተፈጠረው አለመግባባት የተጠየቁት ተጫዋቾች ስሜታዊ ነበሩ፣ ጨዋታው ውስጥ እንዳልነበሩ ነው የተሰማቸው፣ ነገር ግን እኛ ማሸነፍ ይገባን ነበር ሲሉ ተደምጠዋል። የጣሊያን ብሔራዊ ቡድን ልዑክ ቡድን አባላት መጨረሻ ላይ ተጫዋቾቹ ላሳዩት ባህሪ ይቅርታ መጠየቃቸው ተዘግቧል። የቼልሲ ተጫዋቹ ቀዶ ጥገና ተደረገለት። የምዕራብ ለንደኑ ክለብ ቼልሲ የመሃል ሜዳ ተጫዋች ዳርዩ ኢሲጎ ባጋጠመው ጉዳት ምክንያት በዛሬው ዕለት ቀዶ ጥገና ማድረጉ ይፋ ሆኗል። ተጫዋቹ ለፖርቹጋል ወጣት ብሔራዊ ቡድን ግልጋሎት በመስጠት ላይ ያለ ጉዳት እንዳጋጠመው ተገልጿል። ይህንን ተከትሎ የክለቡ ሕክምና ቡድን ቀዶ ጥገና ማድረግ አስፈላጊ መሆኑን በማመን ሕክምናውን እንዳደረገለት ክለቡ አስታውቋል። የ20 ዓመቱ አማካይ ዳሪዮ ኢሲጎ ከስፖርቲንግ ሊዝበን ቼልሲን መቀላቀሉ አይዘነጋም። ሊያም ዴላፕ ለረጅም ጊዜ ከሜዳ ይርቃል። የቼልሲው የፊት መስመር አጥቂ ሊያም ዴላፕ በቅርቡ የሃምስትሪንግ ጉዳት አጋጥሞት ከሜዳ መራቁ ይታወቃል። ተጫዋቹ በጉዳቱ ምክንያት ለ2 ወራት ከሜዳ እንደሚርቅ ዘ አትሌቲክስ ዘግቧል። ተጫዋቹ ያጋጠመው ጉዳት ለ10 ሳምንታት ከሜዳ የሚያርቀው ሲሆን ከዚህ በኋላ ለ8 ሳምንታት ከሜዳ እንደሚርቅ ተገልጿል። ይህንንም ተከትሎ ሊያም ዴላፕ በሚቀጥለው ህዳር ወር ውስጥ ወደ ሜዳ ይመለሳል ተብሎ ይጠበቃል። የመድፈኞቹ የወሩ ምርጥ ተጫዋች ታውቋል። በአሰልጣኝ ሚኬል አርቴታ የሚመሩት አርሰናሎች የወርሃ ነሐሴ የወሩ ምርጥ ተጫዋቻቸውን ይፋ አድርገዋል። በዚህም መሰረት ጣሊያናዊው ተከላካይ ሪካርዶ ካላፊዮሪ የአርሰናል የወሩ ምርጥ ተጫዋች ሆኖ መመረጥ ችሏል። ሪካርዶ ካላፊዮሪ አርሰናል ማንቸስተር ዩናይትድን ሲያሸንፍ ብቸኛዋን የማሸነፊያ ግብ አስቆጥሯል። የኢትዮጵያ ብሔራዊ ቡድን ከሴራሊዮን ጋር ያደረገውን የዓለም ዋንጫ ማጣሪያ የምድብ 8ኛ ጨዋታ 2-0 በሆነ ውጤት ተሸንፏል። ሴራሊዮን ማሸነፏን ተከትሎ ለዓለም ዋንጫው ለማለፍ ያላትን ዕድል አለምልማለች። የምድብ ደረጃቸው ምን ይመስላል? ሴራሊዮን 12 ነጥብ 3ኛ ስትሆን ኢትዮጵያ 6 ነጥብ 5ኛ ናት። ኢትዮጵያ በቀጣይ ጥቅምት ወር ከቡርኪና ፋሶ እና ጊኒ ቢሳው ጋር
የመጨረሻ የዓለም ዋንጫ ማጣሪያ የምድብ ጨዋታ ታደርጋለች። ፍላሚንጎ የሀገርነት እውቅና እንዲሰጣት ጠየቀች። የብራዚሉ ክለብ ፍላሚንጎ የተባበሩት መንግስታት ድርጅት ላላቸው የደጋፊ ሊቨርፑል ሊጉን እንደሚያሸንፍ ተስፋ አደርጋለሁ። ጆታ ቴሬ። የቀድሞ እንግሊዛዊ ተጫዋች ጆታ ቴሬ በዚህ ዓመት ሊቨርፑል እንግሊዝ ፕሪምየር ሊግ ዋንጫ ያሸንፋል ብዬ እንደሚጠበቅ ገልጿል። የሊጉን አሸናፊነት ግምት ለሊቨርፑል የሰጠው ጆታ ቴሬ ሊቨርፑል ለዲያጎ ጆታ መታሰቢያ ዋንጫውን እንደሚያሸንፍ ተስፋ አደርጋለሁ ብሏል። ፉክክሩን በተመለከተ ማንቸስተር ሲቲ ወጥነት ይጎድለዋል፣ ቼልሲ ደግሞ ልምድ የለውም። ይሄ ለሊቨርፑል የአሸናፊነት እድሉን የበለጠ ከፍ ያደርገዋል ጆታ ቴሬ ተናገሩ። ዩናይትድ በእረፍት ጊዜው ምን አስቧል? ማንቸስተር ዩናይትድ በአውሮፓ መድረክ ውድድሮች ላይ የማይሳተፍ በመሆኑ ምክንያት በዚህ ዓመት አነስተኛ ጨዋታዎችን ያደርጋል። ቀያዮቹ ሰይጣኖች በአውሮፓ መድረክ ባለመሳተፋቸው የሚኖረውን ክፍተት ለመሙላት በሳምንቱ አጋማሽ የወዳጅነት ጨዋታዎች ለማድረግ በንግግር ላይ መሆናቸው ተገልጿል። ማንቸስተር ዩናይትድ በአውሮፓ መድረክ ባለመሳተፍም በተጨማሪ ከካራባኦ ካፕ ውድድር መውጣታቸው አይዘነጋም። ይህንንም ተከትሎ በአውሮፓ መድረክ ለማይሳተፉ ሌሎች ክለቦች ጋር ገቢ የሚያስገኙ የወዳጅነት ጨዋታዎች ለማድረግ በማሰብ ላይ መሆናቸውን ሰን ስፖርት አስነብቧል። ኤሲ ሚላን፣ ሲቪያ፣ ሊፕዚግ እና ላዚዮ የማንቸስተር ዩናይትድ ተጋጣሚ ሊሆኑ እንደሚችሉ ተጠቁሟል። ጨዋታዎቹ በዩናይትድ አረብ ኤሚሬትስ ሊደረጉ እንደሚችሉ ሲገለጽ፣ ማንቸስተር ዩናይትድ ከፈረንጆች ገና በፊት 11 ነፃ ሳምንታት አሉት። ማንቸስተር ዩናይትድ በቅድመ ውድድሩ ወቅት ወደ እስያ አቅንተው 7.8 ሚሊዮን ፓውንድ ማግኘቱ ይታወሳል። ሃላንድ ከሁሉም ጎሎች በኋላ ይቅርታ ጠይቋል። ኤርሊንግ ሃላንድ 5 ጎል ባስቆጠረበት ጨዋታ ኖርዌይ ሞልዶቫን 11-1 ማሸነፉ ይታወሳል። የሞልዶቫ ብሔራዊ ቡድን ግብ ጠባቂ ክርስቲያን አብራም ከጨዋታው በኋላ ኤርሊንግ ሃላንድ ይቅርታ እንደጠየቀው ተናግሯል። ግብ ጠባቂው በንግግሩም ኤርሊንግ ሃላንድ ከአምስቱም ግቦች መቆጠር በኋላ እየመጣ ይቅርታ ጠይቆኛል ሲል ተደምጧል። ሃላንድ ከጎሎቹ በኋላ ይቅርታ የእኔ ጥፋት አይደለም፣ ነገር ግን ለጎሉ ልዩነት ማግባታችንን መቀጠል አለብን ብሎኛል ሲል ግብ ጠባቂው ተናግሯል። መርሙሽ ከማንቸስተር ደርቢ ውጭ ሆነ። የማንቸስተር ሲቲው የፊት መስመር ተጫዋች ኦማር መርሙሽ ለግብፅ ብሔራዊ ቡድን ግልጋሎት ሲሰጥ መጎዳቱ የሚታወስ ነው። ተጫዋቹ ባጋጠመው የጉልበት ጉዳት ምክንያት ከእሁድ የማንቸስተር ዩናይትድ ጨዋታ ውጭ በመሆኑ ክለቡ ባወጣው መግለጫ አስታውቋል። መርሙሽ በቀጣይ ወደ ማንቸስተር ሲቲ በመመለስ ተጨማሪ የሕክምና ምርመራዎች ተደርገውለት የማገገም ሂደቱ እንደሚጀምር ተገልጿል። ኢብራሂማ ኮናቴ ወደ ሪያል ማድሪድ። ለሊቨርፑል ቤት ውሉን ለማራዘም ያልተስማማው
ኢብራሂማ ኮናቴ ስሙ ከሪያል ማድሪድ ጋር ሲያያዝ ቆይቷል። ሪያል ማድሪዶች ኢብራሂማ ኮናቴ ቡድናቸውን መቀላቀል ይፈልጋል የሚል እምነት እንዳላቸው ዘ አትሌቲክስ ዘግቧል። ኮናቴ በቀጣይ ለእሱ የተሻለውን አማራጭ ለማግኘት ከሪያል ማድሪድ እና ሊቨርፑል ጋር ሊደራደር እንደሚችል ተገልጿል። ሪያል ማድሪድ ተጫዋቹን እንደ አርኖልድ የሚቀጥለው ክለብ ውል ሲያበቃ በነፃ ዝውውር ማስፈረም እንደሚፈልጉ ይታወቃል። የሳዑዲ ሊግ ከፕሪሚየር ሊግ ጋር እኩል ነው ኢቫን ቶኒ ተናገሩ። እንግሊዛዊው የአልአህሊ የፊት መስመር አጥቂ ኢቫን ቶኒ የሳዑዲ አረቢያ ሊግ እግር ኳስ ዝቅ ተደርጎ የሚታይ አይደለም በማለት ተናግሯል። ተጫዋቹ በንግግሩም ለእኔ የሳዑዲ አረቢያ ሊግ ከእንግሊዝ ፕሪሚየር ሊግ ጋር እኩል ነው ሲል ተደምጧል። አክሎም አልአህሊ በእንግሊዝ ፕሪሚየር ሊግ ቢወዳደር 4 ውስጥ ለመጨረስ ይፎካከራል ብሏል። የሳዑዲ አረቢያ ሊግ ዝቅ ተደርጎ መታየት የለበትም የሚለው ኢቫን ቶኒ አልኢህላል ማንቸስተር ሲቲን ያደረገውን አይተናል ሲል ተናግሯል። አራዳ ጉለር በቡድኑ ወሳኝ ሚና ይኖረዋል። የሪያል ማድሪዱ አሰልጣኝ ዣቢ አሎንሶ ወጣቱን አማካኝ አርዳ ጉለር እንደ ቁልፍ ተጫዋቻቸው እንደሚመለከቱት ተናግረዋል። ጁድ ቤሊንግሃም ከጉዳት አገግሞ ወደ ሜዳ ቢመለስም አርዳ ጉለር በተለያዩ ጨዋታዎች በቋሚነት እንደሚሰለፍ ተገልጿል። አሰልጣኙ በሁለት አጥቂዎች ለመጫወት የሚመርጡበት ወቅት አርዳ ጉለርን በቋሚነት እንደሚያሰልፉ ተዘግቧል። ቤሊንግሃም ወደ ቡድኑ ሲመለስ በሪያል ማድሪድ አሰላለፍ ውስጥ የተወሰነ ለውጥ እንደሚኖር ይጠበቃል። አሰልጣኙ ተጋጣሚያቸው ላይ ተመርኩዘው አርዳ ጉለርን ወይም ማስታንቱኖን ተጠባባቂ እንደሚያደርጉ ተገልጿል። የሚያሸንፉባቸው አጓጊዎች ሊጎች ተመልሰዋል። በአውሮፓ ሊግ ቢሸነፉም የ500 ብር ተመላሽ ያለ ስጋት ይወዳደራሉ። ላልተሳካ ውድድሮች የ500 ብር ተመላሽ ያገኛሉ። የአውሮፓ ምርጥ ሊጎች ላይ አሁኑን ይወራል። ሲቲ በርካታ ተጫዋቾችን በጉዳት አስጧል። የውድድር ዓመቱ ጥሩ ባልሆነ መልኩ የጀመረው የማንቸስተር ሲቲ በርካታ ተጫዋቾችን በጉዳት ምክንያት አጥቷል። አሰልጣኝ ፔፔ ጋርዲዮላ አሁን ላይ ከዋናው ቡድን ስብስብ ግማሽ ያህሉን ስብስብ ለማጣት ተገዷል። ማንቸስተር ሲቲ አሁን ላይ 13 ያህል ተጫዋቾች በጉዳትና በአካል ብቃት ምክንያት ከሜዳ መራቃቸው ተገልጿል። ይህንንም ተከትሎ ለረዥም ጊዜ ከሜዳ ከራቁት ተጫዋቾች ውስጥ በርካታ ተጫዋቾች በእሁድ ማንቸስተር ደርቢ መድረሳቸውን አጠራጣሪ ሆኗል። አይት-ኑሪ፣ ግቫርዲዮል፣ ኩሳኖቭ፣ ሪኮ ሌዊስ፣ ጆን ስቶንስ፣ ፊል ፎደን፣ ኮቫቺች፣ ኦሬሊኒ፣ ሳቪንሆ ለጨዋታው መድረሳቸው አጠራጣሪ ነው ተብሏል። ኖቲንግሃም ፎረስት አሰልጣኙን አሰናበተ። ኖቲንግሃም ፎረስት ከፖርቹጋላዊው አሰልጣኝ ኑኖ ስፒሪቶ ሳንቶ ጋር ለመለያየት መወሰኑን ዘ አትሌቲክስ ዘግቧል። አሰልጣኝ ኑኖ ስፒሪቶ ሳንቶ በዘንድሮው የውድድር ዘመን በሊጉ የመጀመሪያ ተሰናባች አሰልጣኝ ሆኗል። አሰልጣኙ ከክለቡ ባለቤት ማሪናኪስ ጋር አለመግባባት ውስጥ መግባታቸው
ኖቲንግሃም በውድድር ዘመኑ ካደረጋቸው 3 ጨዋታዎች አንዱን አሸንፎ በአንዱ አቻ ተለያይቶ በአንዱ ተሸንፏል። አሰልጣኝ ኑኖ ስፒሪቶ ሳንቶ ኖቲንግሃምን ለ2 ዓመታት የመሩ ሲሆን ክለቡን ከ30 ዓመታት በኋላ ለአውሮፓ መድረክ ማብቃት ችለዋል። ኖቲንግሃም በቀጣይ ለመቅጠር ከተመለከታቸው አሰልጣኞች ውስጥ የቀድሞው የቶትንሃም አሰልጣኝ አንሄ ፖስቴኮግሉ እንደሚገኙበት ተዘግቧል። የኢትዮጵያ ብሔራዊ ቡድን በዛሬው ዕለት ከሴራሊዮን ጋር የዓለም ዋንጫ ማጣሪያ የምድብ 8ኛ ጨዋታውን ያደርጋል። ጨዋታው በላይቤሪያ ሞንሮቪያ ሳሙኤል ዶ ስታዲየም ከቀኑ 10 ሰዓት ላይ መካሄዱን ይጀምራል። ዋሊያዎቹ በጨዋታው ሙሉ ቢጫ ማሊያ አድርገው ወደ ሜዳ ይገባሉ። ጨዋታውን ማን ይመራል? የሁለቱም ብሔራዊ ቡድኖች ጨዋታ ዲሞክራቲክ ኮንጎዊው ዳኛ ማላላ ካባንጋ በመሃል ዳኝነት ይመሩታል። ጨዋታውን በዲኤስቲቪ ኤስኤስ ቫሪቲ ዋን ቻናል 230 በቀጣይ የሚተላለፍ ይሆናል። ኖቲንግሃም ማንን ሊሾም ይችላል? ኖቲንግሃም ፎረስት ትላንት ምሽት አሰልጣኝ ኑኖ ስፒሪቶ ሳንቶን ከኃላፊነት ማሰናበቱ ይታወቃል። አሰልጣኝ ኑኖ ስፒሪቶ ሳንቶ በመተካት የቀድሞ የቶትንሃም አሰልጣኝ አንሄ ፖስቴኮግሉ ሊሾሙ እንደሚችሉ ተገልጿል። አሰልጣኝ አንሄ ፖስቴኮግሉ ኖቲንግሃም ለመሾም ከያዛቸው የአሰልጣኝ ስሞች ውስጥ በቀዳሚነት መቀመጣቸውን ዘ አትሌቲክስ ዘግቧል። አሰልጣኝ አንሄ ፖስቴኮግሉ ከቶተንሃም ጋር የዩሮፓ ሊግ ዋንጫ ባሳኩ ማግስት ከክለቡ መሰናበታቸው አይዘነጋም። ኖቲንግሃም አሰልጣኝ ሊሾም ነው። ኖቲንግሃም ፎረስት በአሰልጣኝ ኑኖ ስፒሪቶ ሳንቶ ምትክ አዲስ አሰልጣኝ ለመሾም ከስምምነት መድረሱ ተገልጿል። ኖቲንግሃም የቀድሞውን የቶትንሃም አሰልጣኝ አንሄ ፖስቴኮግሉ በኃላፊነት እንደሚሾም ዘ አትሌቲክስ አረጋግጧል። አሰልጣኝ አንሄ ፖስቴኮግሉ ቅዳሜ ኖቲንግሃም ፎረስትን ከአርሰናል ጋር የሚያደርገውን ጨዋታ እንደሚመሩ ተገልጿል። አሰልጣኙ ከዚህ በፊት በቶትንሃም አብረዋቸው የሰሩ በርካታ የአሰልጣኝ አባላት እንደሚቀላቀሏቸው ተነግሯል። የጣሊያን ተጫዋቾች ሙሉ ጨዋታውን ሲሰድቡን ነበር። ትላንት ምሽት ጣሊያን ከእስራኤል ጋር ያደረገችውን የዓለም ዋንጫ ማጣሪያ ጨዋታ 5-4 ማሸነፏ ይታወሳል። የሁለቱ ብሔራዊ ቡድን ተጫዋቾች ከጨዋታው መጠናቀቅ በኋላ አለመግባባት ውስጥ ገብተው ነበር። የእስራኤል ብሔራዊ ቡድን ተጫዋቾች ከጨዋታው በኋላ የጣሊያን ተጫዋቾች ሙሉ ጨዋታውን ሲሰድቡን እና ሲረግሙን ነበር ሲሉ ተናግረዋል። ተጫዋቾቹ በሰጡት አስተያየት ጂያንሉጂ ዶናሩማ መሳደብ ከጀመረ በኋላ ሌሎች ተጫዋቾችም ተሳትፈዋል ብለዋል። ከጨዋታው በኋላ ስለተፈጠረው አለመግባባት የተጠየቁት ተጫዋቾች ስሜታዊ ነበሩ፣ ጨዋታው ውስጥ እንዳልነበሩ ነው የተሰማቸው፣ ነገር ግን እኛ ማሸነፍ ይገባን ነበር ሲሉ ተደምጠዋል። የጣሊያን ብሔራዊ ቡድን ልዑክ ቡድን አባላት መጨረሻ ላይ ተጫዋቾቹ ላሳዩት ባህሪ ይቅርታ መጠየቃቸው ተዘግቧል። የቼልሲ ተጫዋቹ ቀዶ ጥገና ተደረገለት። የምዕራብ ለንደኑ ክለብ ቼልሲ የመሃል ሜዳ ተጫዋች ዳርዩ ኢሲጎ ባጋጠመው ጉዳት ምክንያት በዛሬው ዕለት ቀዶ ጥገና ማድረጉ ይፋ ሆኗል። ተጫዋቹ ለፖርቹጋል ወጣት ብሔራዊ ቡድን ግልጋሎት በመስጠት ላይ ያለ ጉዳት እንዳጋጠመው ተገልጿል። ይህንን ተከትሎ የክለቡ ሕክምና ቡድን ቀዶ ጥገና ማድረግ አስፈላጊ መሆኑን በማመን ሕክምናውን እንዳደረገለት ክለቡ አስታውቋል። የ20 ዓመቱ አማካይ ዳርዮ ኢሲጎ ከስፖርቲንግ ሊዝበን ቼልሲን መቀላቀሉ አይዘነጋም።
ሊያም ዴላፕ ለረጅም ጊዜ ከሜዳ ይርቃል። የቼልሲው የፊት መስመር አጥቂ ሊያም ዴላፕ በቅርቡ የሃምስትሪንግ ጉዳት አጋጥሞት ከሜዳ መራቁ ይታወቃል። ተጫዋቹ በጉዳቱ ምክንያት ለ2 ወራት ከሜዳ እንደሚርቅ ዘ አትሌቲክስ ዘግቧል። ተጫዋቹ ያጋጠመው ጉዳት ለ10 ሳምንታት ከሜዳ የሚያርቀው ሲሆን ከዚህ በኋላ ለ8 ሳምንታት ከሜዳ እንደሚርቅ ተገልጿል። ይህንንም ተከትሎ ሊያም ዴላፕ በሚቀጥለው ህዳር ወር ውስጥ ወደ ሜዳ ይመለሳል ተብሎ ይጠበቃል። የመድፈኞቹ የወሩ ምርጥ ተጫዋች ታውቋል። በአሰልጣኝ ሚኬል አርቴታ የሚመሩት አርሰናሎች የወርሃ ነሐሴ የወሩ ምርጥ ተጫዋቻቸውን ይፋ አድርገዋል። በዚህም መሰረት ጣሊያናዊው ተከላካይ ሪካርዶ ካላዩሪ የአርሰናል የወሩ ምርጥ ተጫዋች ሆኖ መመረጥ ችሏል። ሪካርዶ ካላፊዮሪ አርሰናል ማንቸስተር ዩናይትድን ሲያሸንፍ ብቸኛዋን የማሸነፊያ ግብ አስቆጥሯል። የኢትዮጵያ ብሔራዊ ቡድን ከሴራሊዮን ጋር ያደረገውን የዓለም ዋንጫ ማጣሪያ የምድብ 8ኛ ጨዋታ 2-0 በሆነ ውጤት ተሸንፏል። ሴራሊዮን ማሸነፏን ተከትሎ ለዓለም ዋንጫው ለማለፍ ያላትን ዕድል አለምልማለች። የምድብ ደረጃቸው ምን ይመስላል? ሴራሊዮን 12 ነጥብ 3ኛ ስትሆን ኢትዮጵያ 6 ነጥብ 5ኛ ናት። ኢትዮጵያ በቀጣይ ጥቅምት ወር ከቡርኪና ፋሶ እና ጊኒ ቢሳው ጋር የመጨረሻ የዓለም ዋንጫ ማጣሪያ የምድብ ጨዋታ ታደርጋለች። ፍላሚንጎ የሀገርነት እውቅና እንዲሰጣት ጠየቀች። የብራዚሉ ክለብ ፍላሚንጎ የተባበሩት መንግስታት ድርጅት ላላቸው የደጋፊ ሊቨርፑል ሊጉን እንደሚያሸንፍ ተስፋ አደርጋለሁ። ጆታ ቴሬ። የቀድሞ እንግሊዛዊ ተጫዋች ጆታ ቴሬ በዚህ ዓመት ሊቨርፑል እንግሊዝ ፕሪምየር ሊግ ዋንጫ ያሸንፋል ብዬ እንደሚጠበቅ ገልጿል። የሊጉን አሸናፊነት ግምት ለሊቨርፑል የሰጠው ጆታ ቴሬ ሊቨርፑል ለዲያጎ ጆታ መታሰቢያ ዋንጫውን እንደሚያሸንፍ ተስፋ አደርጋለሁ ብሏል። ፉክክሩን በተመለከተ ማንቸስተር ሲቲ ወጥነት ይጎድለዋል፣ ቼልሲ ደግሞ ልምድ የለውም። ይሄ ለሊቨርፑል የአሸናፊነት እድሉን የበለጠ ከፍ ያደርገዋል ጆታ ቴሬ ተናገሩ። ዩናይትድ በእረፍት ጊዜው ምን አስቧል? ማንቸስተር ዩናይትድ በአውሮፓ መድረክ ውድድሮች ላይ የማይሳተፍ በመሆኑ ምክንያት በዚህ ዓመት አነስተኛ ጨዋታዎችን ያደርጋል። ቀያዮቹ ሰይጣኖች በአውሮፓ መድረክ ባለመሳተፋቸው የሚኖረውን ክፍተት ለመሙላት በሳምንቱ አጋማሽ የወዳጅነት ጨዋታዎች ለማድረግ በንግግር ላይ መሆናቸው ተገልጿል። ማንቸስተር ዩናይትድ በአውሮፓ መድረክ ባለመሳተፍም በተጨማሪ ከካራባኦ ካፕ ውድድር መውጣታቸው አይዘነጋም። ይህንንም ተከትሎ በአውሮፓ መድረክ ለማይሳተፉ ሌሎች ክለቦች ጋር ገቢ የሚያስገኙ የወዳጅነት ጨዋታዎች ለማድረግ በማሰብ ላይ መሆናቸውን ሰን ስፖርት አስነብቧል። ኤሲ ሚላን፣ ሲቪያ፣ ሊፕዚግ እና ላዚዮ የማንቸስተር ዩናይትድ ተጋጣሚ ሊሆኑ እንደሚችሉ ተጠቁሟል። ጨዋታዎቹ በዩናይትድ አረብ ኤሚሬትስ ሊደረጉ እንደሚችሉ ሲገለጽ፣ ማንቸስተር ዩናይትድ ከፈረንጆች ገና በፊት 11 ነፃ ሳምንታት አሉት። ማንቸስተር ዩናይትድ በቅድመ ውድድሩ ወቅት ወደ እስያ አቅንተው 7.8 ሚሊዮን ፓውንድ ማግኘቱ ይታወሳል።
ሃላንድ ከሁሉም ጎሎች በኋላ ይቅርታ ጠይቋል። ኤርሊንግ ሃላንድ 5 ጎል ባስቆጠረበት ጨዋታ ኖርዌይ ሞልዶቫን 11-1 ማሸነፉ ይታወሳል። የሞልዶቫ ብሔራዊ ቡድን ግብ ጠባቂ ክርስቲያን አብራም ከጨዋታው በኋላ ኤርሊንግ ሃላንድ ይቅርታ እንደጠየቀው ተናግሯል። ግብ ጠባቂው በንግግሩም ኤርሊንግ ሃላንድ ከአምስቱም ግቦች መቆጠር በኋላ እየመጣ ይቅርታ ጠይቆኛል ሲል ተደምጧል። ሃላንድ ከጎሎች በኋላ ይቅርታ የእኔ ጥፋት አይደለም፣ ነገር ግን ለጎሉ ልዩነት ማግባታችንን መቀጠል አለብን ብሎኛል ሲል ግብ ጠባቂው ተናግሯል። መርሙሽ ከማንቸስተር ደርቢ ውጭ ሆነ። የማንቸስተር ሲቲው የፊት መስመር ተጫዋች ኦማር መርሙሽ ለግብፅ ብሔራዊ ቡድን ግልጋሎት ሲሰጥ መጎዳቱ የሚታወስ ነው። ተጫዋቹ ባጋጠመው የጉልበት ጉዳት ምክንያት ከእሁድ የማንቸስተር ዩናይትድ ጨዋታ ውጭ በመሆኑ ክለቡ ባወጣው መግለጫ አስታውቋል። መርሙሽ በቀጣይ ወደ ማንቸስተር ሲቲ በመመለስ ተጨማሪ የሕክምና ምርመራዎች ተደርገውለት የማገገም ሂደቱ እንደሚጀምር ተገልጿል። ኢብራሂማ ኮናቴ ወደ ሪያል ማድሪድ። ለሊቨርፑል ቤት ውሉን ለማራዘም ያልተስማማው ኢብራሂማ ኮናቴ ስሙ ከሪያል ማድሪድ ጋር ሲያያዝ ቆይቷል። ሪያል ማድሪዶች ኢብራሂማ ኮናቴ ቡድናቸውን መቀላቀል ይፈልጋል የሚል እምነት እንዳላቸው ዘ አትሌቲክስ ዘግቧል። ኮናቴ በቀጣይ ለእሱ የተሻለውን አማራጭ ለማግኘት ከሪያል ማድሪድ እና ሊቨርፑል ጋር ሊደራደር እንደሚችል ተገልጿል። ሪያል ማድሪድ ተጫዋቹን እንደ አርኖልድ የሚቀጥለው ክለብ ውል ሲያበቃ በነፃ ዝውውር ማስፈረም እንደሚፈልጉ ይታወቃል። የሳዑዲ ሊግ ከፕሪሚየር ሊግ ጋር እኩል ነው ኢቫን ቶኒ ተናገሩ። እንግሊዛዊው የአልአህሊ የፊት መስመር አጥቂ ኢቫን ቶኒ የሳዑዲ አረቢያ ሊግ እግር ኳስ ዝቅ ተደርጎ የሚታይ አይደለም በማለት ተናግሯል። ተጫዋቹ በንግግሩም ለእኔ የሳዑዲ አረቢያ ሊግ ከእንግሊዝ ፕሪሚየር ሊግ ጋር እኩል ነው ሲል ተደምጧል። አክሎም አልአህሊ በእንግሊዝ ፕሪሚየር ሊግ ቢወዳደር 4 ውስጥ ለመጨረስ ይፎካከራል ብሏል። የሳዑዲ አረቢያ ሊግ ዝቅ ተደርጎ መታየት የለበትም የሚለው ኢቫን ቶኒ አልኢህላል ማንቸስተር ሲቲን ያደረገውን አይተናል ሲል ተናግሯል። አራዳ ጉለር በቡድኑ ወሳኝ ሚና ይኖረዋል። የሪያል ማድሪዱ አሰልጣኝ ዣቢ አሎንሶ ወጣቱን አማካኝ አርዳ ጉለር እንደ ቁልፍ ተጫዋቻቸው እንደሚመለከቱት ተናግረዋል። ጁድ ቤሊንግሃም ከጉዳት አገግሞ ወደ ሜዳ ቢመለስም አርዳ ጉለር በተለያዩ ጨዋታዎች በቋሚነት እንደሚሰለፍ ተገልጿል። አሰልጣኙ በሁለት አጥቂዎች ለመጫወት የሚመርጡበት ወቅት አርዳ ጉለርን በቋሚነት እንደሚያሰልፉ ተዘግቧል። ቤሊንግሃም ወደ ቡድኑ ሲመለስ በሪያል ማድሪድ አሰላለፍ ውስጥ የተወሰነ ለውጥ እንደሚኖር ይጠበቃል። አሰልጣኙ ተጋጣሚያቸው ላይ ተመርኩዘው አርዳ ጉለርን ወይም ማስታንቱኖን ተጠባባቂ እንደሚያደርጉ ተገልጿል። የሚያሸንፉባቸው አጓጊዎች ሊጎች ተመልሰዋል። በአውሮፓ ሊግ ቢሸነፉም የ500 ብር ተመላሽ ያለ ስጋት ይወዳደራሉ። ላልተሳካ ውድድሮች የ500 ብር ተመላሽ ያገኛሉ። የአውሮፓ ምርጥ ሊጎች ላይ አሁኑን ይወራል። ሲቲ በርካታ ተጫዋቾችን በጉዳት አስጧል። የውድድር ዓመቱ ጥሩ ባልሆነ መልኩ የጀመረው የማንቸስተር ሲቲ በርካታ ተጫዋቾችን በጉዳት ምክንያት አጥቷል። አሰልጣኝ ፔፔ ጋርዲዮላ
አሁን ላይ ከዋናው ቡድን ስብስብ ግማሽ ያህሉን ስብስብ ለማጣት ተገዷል። ማንቸስተር ሲቲ አሁን ላይ 13 ያህል ተጫዋቾች በጉዳትና በአካል ብቃት ምክንያት ከሜዳ መራቃቸው ተገልጿል። ይህንንም ተከትሎ ለረዥም ጊዜ ከሜዳ ከራቁት ተጫዋቾች ውስጥ በርካታ ተጫዋቾች በእሁድ ማንቸስተር ደርቢ መድረሳቸውን አጠራጣሪ ሆኗል። አይት-ኑሪ፣ ግቫርዲዮል፣ ኩሳኖቭ፣ ሪኮ ሌዊስ፣ ጆን ስቶንስ፣ ፊል ፎደን፣ ኮቫቺች፣ ኦሬሊኒ፣ ሳቪንሆ ለጨዋታው መድረሳቸው አጠራጣሪ ነው ተብሏል። ኖቲንግሃም ፎረስት አሰልጣኙን አሰናበተ። ኖቲንግሃም ፎረስት ከፖርቹጋላዊው አሰልጣኝ ኑኖ ስፒሪቶ ሳንቶ ጋር ለመለያየት መወሰኑን ዘ አትሌቲክስ ዘግቧል። አሰልጣኝ ኑኖ ስፒሪቶ ሳንቶ በዘንድሮው የውድድር ዘመን በሊጉ የመጀመሪያ ተሰናባች አሰልጣኝ ሆኗል። አሰልጣኙ ከክለቡ ባለቤት ማሪናኪስ ጋር አለመግባባት ውስጥ መግባታቸው ኖቲንግሃም በውድድር ዘመኑ ካደረጋቸው 3 ጨዋታዎች አንዱን አሸንፎ በአንዱ አቻ ተለያይቶ በአንዱ ተሸንፏል። አሰልጣኝ ኑኖ ስፒሪቶ ሳንቶ ኖቲንግሃምን ለ2 ዓመታት የመሩ ሲሆን ክለቡን ከ30 ዓመታት በኋላ ለአውሮፓ መድረክ ማብቃት ችለዋል። ኖቲንግሃም በቀጣይ ለመቅጠር ከተመለከታቸው አሰልጣኞች ውስጥ የቀድሞ የቶትንሃም አሰልጣኝ አንሄ ፖስቴኮግሉ እንደሚገኙበት ተዘግቧል። የኢትዮጵያ ብሔራዊ ቡድን በዛሬው ዕለት ከሴራሊዮን ጋር የዓለም ዋንጫ ማጣሪያ የምድብ 8ኛ ጨዋታውን ያደርጋል። ጨዋታው በላይቤሪያ ሞንሮቪያ ሳሙኤል ዶ ስታዲየም ከቀኑ 10 ሰዓት ላይ መካሄዱን ይጀምራል። ዋሊያዎቹ በጨዋታው ሙሉ ቢጫ ማሊያ አድርገው ወደ ሜዳ ይገባሉ። ጨዋታውን ማን ይመራል? የሁለቱም ብሔራዊ ቡድኖች ጨዋታ ዲሞክራቲክ ኮንጎዊው ዳኛ ማላላ ካባንጋ በመሃል ዳኝነት ይመሩታል። ጨዋታውን በዲኤስቲቪ ኤስኤስ ቫሪቲ 1 ቻናል 230 በቀጣይ የሚተላለፍ ይሆናል። ኖቲንግሃም ማንን ሊሾም ይችላል? ኖቲንግሃም ፎረስት ትላንት ምሽት አሰልጣኝ ኑኖ ስፒሪቶ ሳንቶን ከኃላፊነት ማሰናበቱ ይታወቃል። አሰልጣኝ ኑኖ ስፒሪቶ ሳንቶ በመተካት የቀድሞ የቶትንሃም አሰልጣኝ አንሄ ፖስቴኮግሉ ሊሾሙ እንደሚችሉ ተገልጿል። አሰልጣኝ አንሄ ፖስቴኮግሉ ኖቲንግሃም ለመሾም ከያዛቸው የአሰልጣኝ ስሞች ውስጥ በቀዳሚነት መቀመጣቸውን ዘ አትሌቲክስ ዘግቧል። አሰልጣኝ አንሄ ፖስቴኮግሉ ከቶተንሃም ጋር የዩሮፓ ሊግ ዋንጫ ባሳኩ ማግስት ከክለቡ መሰናበታቸው አይዘነጋም። ኖቲንግሃም አሰልጣኝ ሊሾም ነው። ኖቲንግሃም ፎረስት በአሰልጣኝ ኑኖ ስፒሪቶ ሳንቶ ምትክ አዲስ አሰልጣኝ ለመሾም ከስምምነት መድረሱ ተገልጿል። ኖቲንግሃም የቀድሞውን የቶትንሃም አሰልጣኝ አንሄ ፖስቴኮግሉ በኃላፊነት እንደሚሾም ዘ አትሌቲክስ አረጋግጧል። አሰልጣኝ አንሄ ፖስቴኮግሉ ቅዳሜ ኖቲንግሃም ፎረስትን ከአርሰናል ጋር የሚያደርገውን ጨዋታ እንደሚመሩ ተገልጿል። አሰልጣኙ ከዚህ በፊት በቶትንሃም አብረዋቸው የሰሩ በርካታ የአሰልጣኝ አባላት እንደሚቀላቀሏቸው ተነግሯል። የጣሊያን ተጫዋቾች ሙሉ ጨዋታውን ሲሰድቡን ነበር። ትላንት ምሽት ጣሊያን ከእስራኤል ጋር ያደረገችውን የዓለም ዋንጫ ማጣሪያ ጨዋታ 5-4 ማሸነፏ ይታወሳል። የሁለቱ ብሔራዊ ቡድን ተጫዋቾች ከጨዋታው መጠናቀቅ በኋላ አለመግባባት ውስጥ ገብተው ነበር። የእስራኤል ብሔራዊ ቡድን ተጫዋቾች
ከጨዋታው በኋላ የጣሊያን ተጫዋቾች ሙሉ ጨዋታውን ሲሰድቡን እና ሲረግሙን ነበር ሲሉ ተናግረዋል። ተጫዋቾቹ በሰጡት አስተያየት ጂያንሉጂ ዶናሩማ መሳደብ ከጀመረ በኋላ ሌሎች ተጫዋቾችም ተሳትፈዋል ብለዋል። ከጨዋታው በኋላ ስለ ተፈጠረው አለመግባባት የተጠየቁት ተጫዋቾች ስሜታዊ ነበሩ፣ ጨዋታው ውስጥ እንዳልነበሩ ነው የተሰማቸው፣ ነገር ግን እኛ ማሸነፍ ይገባን ነበር ሲሉ ተደምጠዋል። የጣሊያን ብሔራዊ ቡድን ልዑክ ቡድን አባላት መጨረሻ ላይ ተጫዋቾቹ ላሳዩት ባህሪ ይቅርታ መጠየቃቸው ተዘግቧል። የቼልሲ ተጫዋቹ ቀዶ ጥገና ተደረገለት። የምዕራብ ለንደኑ ክለብ ቼልሲ የመሃል ሜዳ ተጫዋች ዳርዩ ኢሲጎ ባጋጠመው ጉዳት ምክንያት በዛሬው ዕለት ቀዶ ጥገና ማድረጉ ይፋ ሆኗል። ተጫዋቹ ለፖርቹጋል ወጣት ብሔራዊ ቡድን ግልጋሎት በመስጠት ላይ ያለ ጉዳት እንዳጋጠመው ተገልጿል። ይህንን ተከትሎ የክለቡ ሕክምና ቡድን ቀዶ ጥገና ማድረግ አስፈላጊ መሆኑን በማመን ሕክምናውን እንዳደረገለት ክለቡ አስታውቋል። የ20 ዓመቱ አማካይ ዳሪዮ ኢሲጎ ከስፖርቲንግ ሊዝበን ቼልሲን መቀላቀሉ አይዘነጋም። ሊያም ዴላፕ ለረጅም ጊዜ ከሜዳ ይርቃል። የቼልሲው የፊት መስመር አጥቂ ሊያም ዴላፕ በቅርቡ የሃምስትሪንግ ጉዳት አጋጥሞት ከሜዳ መራቁ ይታወቃል። ተጫዋቹ በጉዳቱ ምክንያት ለ2 ወራት ከሜዳ እንደሚርቅ ዘ አትሌቲክስ ዘግቧል። ተጫዋቹ ያጋጠመው ጉዳት ለ10 ሳምንታት ከሜዳ የሚያርቀው ሲሆን ከዚህ በኋላ ለ8 ሳምንታት ከሜዳ እንደሚርቅ ተገልጿል። ይህንንም ተከትሎ ሊያም ዴላፕ በሚቀጥለው ህዳር ወር ውስጥ ወደ ሜዳ ይመለሳል ተብሎ ይጠበቃል። የመድፈኞቹ የወሩ ምርጥ ተጫዋች ታውቋል። በአሰልጣኝ ሚኬል አርቴታ የሚመሩት አርሰናሎች የወርሃ ነሐሴ የወሩ ምርጥ ተጫዋቻቸውን ይፋ አድርገዋል። በዚህም መሰረት ጣሊያናዊው ተከላካይ ሪካርዶ ካላፊዮሪ የአርሰናል የወሩ ምርጥ ተጫዋች ሆኖ መመረጥ ችሏል። ሪካርዶ ካላፊዮሪ አርሰናል ማንቸስተር ዩናይትድን ሲያሸንፍ ብቸኛዋን የማሸነፊያ ግብ አስቆጥሯል። የኢትዮጵያ ብሔራዊ ቡድን ከሴራሊዮን ጋር ያደረገውን የዓለም ዋንጫ ማጣሪያ የምድብ 8ኛ ጨዋታ 2-0 በሆነ ውጤት ተሸንፏል። ሴራሊዮን ማሸነፏን ተከትሎ ለዓለም ዋንጫው ለማለፍ ያላትን ዕድል አለምልማለች። የምድብ ደረጃቸው ምን ይመስላል? ሴራሊዮን 12 ነጥብ 3ኛ ስትሆን ኢትዮጵያ 6 ነጥብ 5ኛ ናት። ኢትዮጵያ በቀጣይ ጥቅምት ወር ከቡርኪና ፋሶ እና ጊኒ ቢሳው ጋር የመጨረሻ የዓለም ዋንጫ ማጣሪያ የምድብ ጨዋታ ታደርጋለች። ፍላሚንጎ የሀገርነት እውቅና እንዲሰጣት ጠየቀች። የብራዚሉ ክለብ ፍላሚንጎ የተባበሩት መንግስታት ድርጅት ላላቸው የደጋፊ ሊቨርፑል ሊጉን እንደሚያሸንፍ ተስፋ አደርጋለሁ። ጆታ ቴሬ። የቀድሞ እንግሊዛዊ ተጫዋች ጆታ ቴሬ በዚህ ዓመት ሊቨርፑል እንግሊዝ ፕሪምየር ሊግ ዋንጫ ያሸንፋል ብዬ እንደሚጠበቅ ገልጿል። የሊጉን አሸናፊነት ግምት ለሊቨርፑል የሰጠው ጆታ ቴሬ ሊቨርፑል ለዲያጎ ጆታ መታሰቢያ ዋንጫውን እንደሚያሸንፍ ተስፋ አደርጋለሁ ብሏል። ፉክክሩን በተመለከተ ማንቸስተር ሲቲ ወጥነት ይጎድለዋል፣ ቼልሲ ደግሞ ልምድ የለውም። ይሄ ለሊቨርፑል የአሸናፊነት ዕድሉን የበለጠ ከፍ ያደርገዋል ጆታ ቴሬ ተናገሩ።
ዩናይትድ በእረፍት ጊዜው ምን አስቧል? ማንቸስተር ዩናይትድ በአውሮፓ መድረክ ውድድሮች ላይ የማይሳተፍ በመሆኑ ምክንያት በዚህ ዓመት አነስተኛ ጨዋታዎችን ያደርጋል። ቀያዮቹ ሰይጣኖች በአውሮፓ መድረክ ባለመሳተፋቸው የሚኖረውን ክፍተት ለመሙላት በሳምንቱ አጋማሽ የወዳጅነት ጨዋታዎች ለማድረግ በንግግር ላይ መሆናቸው ተገልጿል። ማንቸስተር ዩናይትድ በአውሮፓ መድረክ ባለመሳተፍም በተጨማሪ ከካራባኦ ካፕ ውድድር መውጣታቸው አይዘነጋም። ይህንንም ተከትሎ በአውሮፓ መድረክ ለማይሳተፉ ሌሎች ክለቦች ጋር ገቢ የሚያስገኙ የወዳጅነት ጨዋታዎች ለማድረግ በማሰብ ላይ መሆናቸውን ሰን ስፖርት አስነብቧል። ኤሲ ሚላን፣ ሲቪያ፣ ሊፕዚግ እና ላዚዮ የማንቸስተር ዩናይትድ ተጋጣሚ ሊሆኑ እንደሚችሉ ተጠቁሟል። ጨዋታዎቹ በዩናይትድ አረብ ኤሚሬትስ ሊደረጉ እንደሚችሉ ሲገለጽ፣ ማንቸስተር ዩናይትድ ከፈረንጆች ገና በፊት 11 ነፃ ሳምንታት አሉት። ማንቸስተር ዩናይትድ በቅድመ ውድድሩ ወቅት ወደ እስያ አቅንተው 7.8 ሚሊዮን ፓውንድ ማግኘቱ ይታወሳል። ሃላንድ ከሁሉም ጎሎች በኋላ ይቅርታ ጠይቋል። ኤርሊንግ ሃላንድ 5 ጎል ባስቆጠረበት ጨዋታ ኖርዌይ ሞልዶቫን 11-1 ማሸነፉ ይታወሳል። የሞልዶቫ ብሔራዊ ቡድን ግብ ጠባቂ ክርስቲያን አብራም ከጨዋታው በኋላ ኤርሊንግ ሃላንድ ይቅርታ እንደጠየቀው ተናግሯል። ግብ ጠባቂው በንግግሩም ኤርሊንግ ሃላንድ ከአምስቱም ግቦች መቆጠር በኋላ እየመጣ ይቅርታ ጠይቆኛል ሲል ተደምጧል። ሃላንድ ከጎሎቹ በኋላ ይቅርታ የእኔ ጥፋት አይደለም፣ ነገር ግን ለጎሉ ልዩነት ማግባታችንን መቀጠል አለብን ብሎኛል ሲል ግብ ጠባቂው ተናግሯል። መርሙሽ ከማንቸስተር ደርቢ ውጭ ሆነ። የማንቸስተር ሲቲው የፊት መስመር ተጫዋች ኦማር መርሙሽ ለግብፅ ብሔራዊ ቡድን ግልጋሎት ሲሰጥ መጎዳቱ የሚታወስ ነው። ተጫዋቹ ባጋጠመው የጉልበት ጉዳት ምክንያት ከእሁድ የማንቸስተር ዩናይትድ ጨዋታ ውጭ በመሆኑ ክለቡ ባወጣው መግለጫ አስታውቋል። መርሙሽ በቀጣይ ወደ ማንቸስተር ሲቲ በመመለስ ተጨማሪ የሕክምና ምርመራዎች ተደርገውለት የማገገም ሂደቱ እንደሚጀምር ተገልጿል። ኢብራሂማ ኮናቴ ወደ ሪያል ማድሪድ። ለሊቨርፑል ቤት ውሉን ለማራዘም ያልተስማማው ኢብራሂማ ኮናቴ ስሙ ከሪያል ማድሪድ ጋር ሲያያዝ ቆይቷል። ሪያል ማድሪዶች ኢብራሂማ ኮናቴ ቡድናቸውን መቀላቀል ይፈልጋል የሚል እምነት እንዳላቸው ዘ አትሌቲክስ ዘግቧል። ኮናቴ በቀጣይ ለእሱ የተሻለውን አማራጭ ለማግኘት ከሪያል ማድሪድ እና ሊቨርፑል ጋር ሊደራደር እንደሚችል ተገልጿል። ሪያል ማድሪድ ተጫዋቹን እንደ አርኖልድ የሚቀጥለው ክለብ ውል ሲያበቃ በነፃ ዝውውር ማስፈረም እንደሚፈልጉ ይታወቃል። የሳዑዲ ሊግ ከፕሪሚየር ሊግ ጋር እኩል ነው፣ ኢቫን ቶኒ ተናገሩ። እንግሊዛዊው የአልአህሊ የፊት መስመር አጥቂ ኢቫን ቶኒ የሳዑዲ አረቢያ ሊግ እግር ኳስ ዝቅ ተደርጎ የሚታይ አይደለም በማለት ተናግሯል። ተጫዋቹ በንግግሩም ለእኔ የሳዑዲ አረቢያ ሊግ ከእንግሊዝ ፕሪሚየር ሊግ ጋር እኩል ነው ሲል ተደምጧል። አክሎም አልአህሊ በእንግሊዝ ፕሪሚየር ሊግ ቢወዳደር 4 ውስጥ ለመጨረስ ይፎካከራል ብሏል። የሳዑዲ አረቢያ ሊግ ዝቅ ተደርጎ መታየት የለበትም የሚለው ኢቫን ቶኒ አልኢህላል ማንቸስተር ሲቲን ያደረገውን አይተናል ሲል ተናግሯል። አራዳ ጉለር በቡድኑ ወሳኝ ሚና ይኖረዋል።
የሪያል ማድሪዱ አሰልጣኝ ዣቢ አሎንሶ ወጣቱን አማካኝ አርዳ ጉለር እንደ ቁልፍ ተጫዋቻቸው እንደሚመለከቱት ተናግረዋል። ጁድ ቤሊንግሃም ከጉዳት አገግሞ ወደ ሜዳ ቢመለስም አርዳ ጉለር በተለያዩ ጨዋታዎች በቋሚነት እንደሚሰለፍ ተገልጿል። አሰልጣኙ በሁለት አጥቂዎች ለመጫወት የሚመርጡበት ወቅት አርዳ ጉለርን በቋሚነት እንደሚያሰልፉ ተዘግቧል። ቤሊንግሃም ወደ ቡድኑ ሲመለስ በሪያል ማድሪድ አሰላለፍ ውስጥ የተወሰነ ለውጥ እንደሚኖር ይጠበቃል። አሰልጣኙ ተጋጣሚያቸው ላይ ተመርኩዘው አርዳ ጉለርን ወይም ማስታንቱኖን ተጠባባቂ እንደሚያደርጉ ተገልጿል። የሚያሸንፉባቸው አጓጊዎች ሊጎች ተመልሰዋል። በአውሮፓ ሊግ ቢሸነፉም የ500 ብር ተመላሽ ያለ ስጋት ይወዳደራሉ። ላልተሳካ ውድድሮች የ500 ብር ተመላሽ ያገኛሉ። የአውሮፓ ምርጥ ሊጎች ላይ አሁኑን ይወራል። ሲቲ በርካታ ተጫዋቾችን በጉዳት አስጧል። የውድድር ዓመቱ ጥሩ ባልሆነ መልኩ የጀመረው የማንቸስተር ሲቲ በርካታ ተጫዋቾችን በጉዳት ምክንያት አጥቷል። አሰልጣኝ ፔፔ ጋርዲዮላ አሁን ላይ ከዋናው ቡድን ስብስብ ግማሽ ያህሉን ስብስብ ለማጣት ተገዷል። ማንቸስተር ሲቲ አሁን ላይ 13 ያህል ተጫዋቾች በጉዳትና በአካል ብቃት ምክንያት ከሜዳ መራቃቸው ተገልጿል። ይህንንም ተከትሎ ለረዥም ጊዜ ከሜዳ ከራቁት ተጫዋቾች ውስጥ በርካታ ተጫዋቾች በእሁድ ማንቸስተር ደርቢ መድረሳቸውን አጠራጣሪ ሆኗል። አይት-ኑሪ፣ ግቫርዲዮል፣ ኩሳኖቭ፣ ሪኮ ሌዊስ፣ ጆን ስቶንስ፣ ፊል ፎደን፣ ኮቫቺች፣ ኦሬሊኒ፣ ሳቪንሆ ለጨዋታው መድረሳቸው አጠራጣሪ ነው ተብሏል።